ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬም ደግሞ በአንድ ቪዲዮ ወደ እናንተ መጥቻለሁ። ያም ቪዲዮ ምንድነው? ብፁዕ አቡነ ገብርኤል በሰጡት ትምህርት ላይ ብዙ ጫጫታ አለ በኦርቶዶክስ ቤተክርስቲያን። አንዳንዶችንም በጣም ታዝበናል። እንዲህ አይነት የተከበሩ የቤተክርስቲያን አባት የሆኑትን ብፁዕ አቡነ ገብርኤልን በጣም በማዋረድ በመሳደብ ተገልጠው ዱላ ቀረሽ ንግግር ሲናገሩ ሰምተናል። እንግዲህ እና በጣም ነው ያዘንነው። በእውነት የኢትዮጵያ ሕዝብ ከስነ ምግባር በጎደለ መልኩ እንዲህ የራሱን ጳጳስ መሪ የሆነውን ሰው ሲያዋርድ ማየት በራሱ ከዚህ በላይ ኑፋቄ የለም። አዎ ከዚህ በላይ ምንፍቅና የለም ወዳጆች። አዎ ሰዎች የመብት ጥሰት ሲኖር አይናገሩ፣ ተሳስቷል በተባለ ነገር አይሞግቱ ማለት አይደለም። ማንም ሰው እንደ እግዚአብሔር ቃል ካልተናገረ መሞገት በጣም አስፈላጊ ነው። ግን በስድብ መልኩ በማዋረድ ሲሆን ትንሽ በጣም ይከብዳል እና አንዱ ይሄ ራሱ አለመማርን፣ አለማደግን፣ አለመሰልጠንን የሚያመለክት ነው ማለት ነው እና በጣም ነው ያዘንኩት በእውነት። ለዚህም ነው የእግዚአብሔርን ቃል አንብቡ አጥኑ ብለን የምንናገረው እና ዛሬ ደግሞ ልክ ከሲኖዶስ የተሰጠ ምላሽ በማስመሰል እንደውም ምንድነው ርዕሱ የሚለው ምላሽ ተሰጠ ለብፁዕ አቡነ ገብርኤል አትደንግጡ፣ ማርያም የዓለም ቤዛ አይደለችም ለሚለው የሚል ርዕስ ነው ሰጥቶ አንድ ሰው የእሳቸውን ቪዲዮ ቆርጦ ለእሳቸው ቪዲዮ መልስ የሚሰጥ መስሎ በብዙ ንዴት ውስጥ ሆኖ ነው ስድብ ቀረሽ ዱላ ቀረሽ ንግግር እየተናገረ በጣም ተበሳጭቶ እየተሳደበ ነው ይናገር የነበረው እና እኔ እንደውም ርዕሱን አይቼ ምላሽ ተሰጠ ለብፁዕ አቡነ ገብርኤል አትደንግጡ ማርያም የዓለም ቤዛ አይደለችም በሚለው ሐሳብ ከሲኖዶስ መስሎኝ ነበር ምላሽ ተሰጠ። ነገር ግን የቱ ነው ምላሹ እያሉ ሰዎች በኮሜንት ይጽፉ ነበር እና ይሄ ወንድም እኔ አይቼው አላቅም፣ ቀሚስ ለብሶ ነው እና ደሙ ፈልቶ በጣም በቃ አንድም የሰጠው ምላሽ የለም። የሚገርማችሁ ነገር ሲሳደብ ነው እኔ ያየሁት። እና እንግዲህ በኃይለ ቃል በስድብ ማሸነፍ አይቻልም። አባቶች ሲተርቱ የሚሉት ነገር አለ። ሞኝ ምን ብሎ ያሸንፋል አሉ? እምቢ ብሎ። ይሄ እኮ የሞኝ ምላሽ ነው በቃ። እና ስሩ ተገታትሮ ግንባሩ ተቋጥሮ አይኑን እያፈጠጠ በኃይለኛ እንትን ውስጥ ሆኖ ነው ይናገር የነበረው እና ይሄ እንግዲህ ስሜታዊነት ብዬ ነው እኔ የማስበው። ሰው እኮ ምላሽ ለመስጠት ሰከን ማለት አለበት፣ መረጃ ማቅረብ አለበት። እሱ ግን ምንም ያቀረበው መጽሐፍ ቅዱሳዊ መረጃ የለም። ፉከራ ነው፣ ዛቻ ነው፣ የስድብ አይነት ንግግር ነው የተናገረው እና ስለዚህ እንዲህ ላሉ ሰዎች እሱን ለመሰሉም ለሌሎች ሰዎች ማስተማር ስለሚያስፈልግ ተገቢ የሆነውን መጽሐፍ ቅዱሳዊ ማስረጃ በመስጠት መልስ ልሰጠው ስለፈለኩ ነው። ለሱም ብቻ ሳይሆን በጥቅሉ ለኦርቶዶክሳውያን፣ ለሌሎችም ደግሞ ምናልባት በአማኝ ጉባኤም ደግሞ ያሉ እንደዚህ ግትር የሆኑ አንዳንድ አይጠፉ እና የኢትዮጵያ ሕዝብ በጥቅሉ ፐርሰንቴጁ ይለያይ እንጂ ኃይለኞች ነን በቃ በጣም እና በጠረጴዛ ዙሪያ ተወያይተን መተማመንን ሀምብል ሆነን ወደ እውነት መድረስን ተናንጾ ማደግን አልለመድንም እና እንዲህ አይነት የጉልበት ስራ መጠኑ ይለያይ እንጂ ሁሉም ቤት አለ። በጣም ነው የሚያሳፍረው እና ምናልባት የእግዚአብሔር ቃል ያንጸን እንደሆነ ብዬ ከእግዚአብሔር ቃል መልስ ልሰጠው ነው ለዚህ ሰው የወደድኩትና እስቲ ቪዲዮውን ስሙት። እንደው ቢያገኛቸው በዱላ ይነርታቸዋል ብዬ ነው ያሰብኩት እና ፈራሁላቸው ለእኚህ ጳጳስ። በእውነት እንዴት ይሆኑ ይሆን ብዬ በጣም ነው የፈራሁት።
እንዲህ አድርጎ ሃይማኖትን ማቅናት አለ እንዴ? ሃይማኖትን መጠበቅ አለ? በጣም ነው የሚያሳዝነውና ለማንኛውም ቪዲዮውን እንስማና ከዛ በኋላ እኔ መልስ ሰጣለሁ። ተባረኩ፣ ተከታተሉ። በስና ደረጃ የቤተ ክርስቲያኒቱ ያልሆነውን ትምህርት ፍኖተ ጽድቅ አዳራሽ ላይ ተገኝቶ መስበክ ማለት አባ ሁሉ አባ አይደለም፣ አባ ጨጓሬም አባ ኮስኳሴም ማለት። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። ሚካኤል ጠበቃ አይደለም፣ ሚካኤል ቤዛ አይደለም፣ ገብርኤል ቤዛ አይባልም። አስኬማውን አስቀምጦ መቀላቀል፣ ከወጡት ጋር መቀላቀል። ይሄ የቤተ ክርስቲያናችን አስተምሮ። ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እዚህ ኢየሱስ አማላጅ ነው፣ ለማኝ ነው ብለው አፋቸውን ሞልተው ደረታቸውን ነፍተው በፌዝ በስላቅ አይነት ቃል ሲናገሩ ሰምተናል። ስለዚህ አማላጅ ብሎ የሚሰብክ ጳጳስ እኔ ብዙ ልበለው ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አንድም ቃል ከሌላ ሳላመጣ መጽሐፍ ቅዱስ ላይ ብቻ የእግዚአብሔርን ቃል እየተናገርኩ የእሳቸውን የስህተት ትምህርት አጠፋዋለሁ። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። የፕሮቴስታንት ተሐድሶ መሰረተ እምነት ወይም ዶግማ የሆኑት ነገሮች የኛን ልብስ በለበሱ አባቶች አማካኝነት መልእክት እንዲተላለፍ እየተደረገ ነው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ገብርኤል ይህንን መልእክት እየሰሙ ከሆነ እንደው እንዲመልሱልኝ፣ መቼም አይመልሱልኝም፣ ግን የእርሶ ተከታዮች አሉ፣ እነርሱ እንዲመልሱልኝ በእግዚአብሔር ስም ጠይቅ። እንግዲህ እንደሰማችሁት ነው። በጣም ነው ያሳቀኝ በእውነት በጣም ነው የተናደደው በጣም እና ይሄ ንዴት ደግሞ ደም ብዛት ያስይዛል፣ ጨጓራ ይመልጣል። በእውነት ለወንድማችን ጥሩ አይደለም። እንዲሁ እኔ በክርስቶስ የሆኑት ናቸው ወንድሞች፣ ግን ያው ኢትዮጵያዊ ስለሆነ ወንድማችን ልበለው ብዬ ነው። እና እንዲህ አይነት ንዴት ለአንተም ጥሩ አይደለም፣ በሽተኛ ሊያደርግ ይችላል። የደም ብዛት፣ የደም ግፊት፣ እንደገና የጨጓራ፣ የካንሰር፣ የተለያየ በሽታ ተጠቂ ትሆናለህ ወንድም አለ። ስለዚህ ቁጣህን በልክ ማድረግ ጥሩ ነው። በመጀመሪያ የራስን ቁጣ ሳታበርድ እንዴት ነው ተነስተህ ለእኚህ ሰው መልስ የምትሰጠው? እና እኔ ሰዎችም ገፉት ልል አልችልም። ስሜት ነው ነድቶ ያመጣው ይሄንን ሰው። እና ብዙ ጊዜ ኦርቶዶክሳውያን አማኞች ችግራቸው ይሄ በጣም ገንፍለው ይነሳሉ። በቃ ተንተክትከው ልክ ዘይት እንደሌለው ሽሮ ተንተክትከው ብድግ ይሉና ወይ ካልደበደብን ይላሉ። በቃ ይታወቅባቸዋል። እና በእንዲህ አይነት መንገድ ሃይማኖትን ማስጠበቅ አይቻልም። ደግሞም እንዲህ ላሉ የቤተክርስቲያን አባት እንዲህ አይነት መጠን የሌለው ኃይለ ቃል የተቀላቀለበት ምላሽ አይሰጥም። እና አንተ ዝግጁ አይደለህም፣ ምላሽ የምትሰጥም አይደለህም። አንተ የሚያስፈልግ ተረጋግተህ ማጥናት ነው፣ መማር ነው ብዬ ነው እኔ የማምነው። እና የተናገረው ነገር ምንድን ነው? የቤተ ክርስቲያኒቱ ያልሆነውን ትምህርት ፍኖተ ጽድቅ አዳራሽ ላይ ተገኝቶ መስበክ ማለት አባ ሁሉ አባት አይደለም፣ አባ ጨጓሬም አባ ኮስኳሴም አለ ብሎ ጳጳሱን አባ ሁሉ አባት አይደለም፣ አባ ጨጓሬም አባ ኮስኳሴም አለ ብሎ አባ ጨጓሬ እንደሆኑ አቡነ ገብርኤል አባ ኮስኳሴ እንደሆኑ ነው የተናገረው። እና የቤተ ክርስቲያኒቱ ያልሆነውን ትምህርት ፍኖተ ጽድቅ አዳራሽ ላይ ተገኝቶ መስበክ ማለት የቤተ ክርስቲያኒቱ ያለመሆኑን በምን አወቅ? ምን ማስረጃ አለ? ያቀረብከው ማስረጃ አለ?
በጣም ከመዛት ውጪ ምንም ያቀረብከው ማስረጃ የለም። ሲጀመር የቤተ ክርስቲያኒቱን ትምህርት አታውቅም። ብታውቅማ ኖሮ በማስረጃ ትሞግታለህ። ይሄ ቤተ ክርስቲያናችን እንዲህ ትላለች፣ ካንተ ይልቅ እንደውም ማስረጃ ብለው ያቀረቡ ነበሩ። ትክክለኛ ስላልሆነ ማስረጃቸው ሁሉ ውድቅ ሆነ እንጂ በእግዚአብሔር ቃል አውዱን ያልጠበቀ እና ትክክለኛ ያልሆነ ማስረጃ ስለሆነ በእግዚአብሔር ቃል ተረቱ። በቃ ያቀረቡት ማስረጃ ሁሉ ብዙዎች ካንተ በፊት የተናገሩ አሉ፣ ጳጳሱን የሞገቱ መስለው ቀርበው ማለት ነው። እና የጠቃቀሷቸው ጥቅሶች አውዱን ያልጠበቁና ትክክለኛ መልሶች ስላልሆኑ ውድቅ ሆነዋል። በቃ እና ትክክለኛ የእግዚአብሔርን ቃል ያወቁ ሰዎች በእግዚአብሔር ቃል እውነት ረድተዋቸዋል ማለት ይቻላል። እና አንተ ግን እንደነዛም ሰዎች እንኳን ማስረጃ አላቀረብክም እና የቤተ ክርስቲያኒቱ ያልሆነውን ትምህርት ፍኖተ ጽድቅ አዳራሽ ላይ ተገኝቶ መስበክ ብለህ ተናገርክ። የቤተ ክርስቲያኒቱ ትምህርት አለመሆኑን በምን አወቅ? ምን ማስረጃ ሳለ? ያቀረብከው ማስረጃ የለም። እንግዲህ ከዛ በኋላ ምን አልክ? አባ ሁሉ አባት አይደለም፣ አባ ጨጓሬ አባ ኮስኳሴም አለ። እና እንዲሁ በግላጭ ብትሳደብ አይሻልህም ወይ ነው የምለው። ይሄ ነው ወይ ይሄ ኦርቶዶክሳዊነት ያስብላል ወይ? ኦርቶዶክሳዊ አማኝ ነው ያስብላል ወይ? ይሄን በመናገር አያስብልም እኮ። ይሄ እኮ ከሰይጣን ነው። ሰይጣን የስድብ አፍ ተሰጠው ይላል እና ስድብ አያነጽም አይደል? እኚህንም ሰው ደግሞ አይጠቅም። አሁን ደረጃህም አይደለም። እኚህን ሰው አባ ኮስኳሴ አባ ጨጓሬ ትል ዘንድ አንተ ማን ነህ? ቤተክርስቲያን አምና የሾመቻቸው ቢጠይቁ እኮ አንድ ጥቅስ ምላሽ የለህም አንተ። እሳቸው እኮ በብዙ ትምህርት ውስጥ በቆሎ ትምህርት ቤት ውስጥ በገዳም በተለያየ ነገር እድሜ ዘመናቸውን በትምህርት ዓለም ከርመው አምና ነው ጳጳስ ብላ የሾመቻቸው። አንተ ትላንትና ተነስተህ አባ ጨጓሬ አባ ኮስኳሴ ትላለህ? በመጀመሪያ ቁጭ ብለህ ነው መማር ያለብህ። እንደውም እኔ የምለው ምንድን ነው ለአንተ ተሰአሎ ለአቡከ ወይነግረከ ይላል። አባትህን ጠይቅ ይመልስልሃል። እኔ አይደለሁም እንግዲህ ያልኩት፣ የእግዚአብሔርን ቃል ተከታተል። አባትህን ጠይቅ ይመልስልሃል ይላል የእግዚአብሔር ቃል። ዘዳግም መጽሐፍ ላይ ዘዳግም ምዕራፍ 32 ቁጥር 5 ላይ እነርሱ ረከሱ ልጆችም አይደሉም፣ ነውርም አለባቸው፣ ጠማማና ገልበጥባጣ ትውልድ ናቸው፣ ደንቆሮ ብልሃተኛም ያልሆን ሕዝብ ሆይ ለእግዚአብሔር ይህን ትመልሳለህን? የገዛ አባትህ አይደለምን? የፈጠረህና ያጸናህ እርሱ ነው። የድሮ ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል ይላል። ስለዚህ አባቶች አሉ፣ ሽማግሌዎች አሉ፣ ቀደምት የሆኑ ስለዚህ ራስን አስገዝቶ ለአባቶች በዛ ላሉ አባቶች አስገዝቶ እየጠየቁ ማደግ ነው። ሽማግሌዎች አሉ እኮ እነሱን ጠይቆ ተረርቶ በጊዜው መገለጥ ነው። ያለ ጊዜው ዝም ብሎ በብልግና ንግግር ዘለፋ በሞላበት ጉንጫ አልፋ በሆነ ንግግር ከመገለጥ ይልቅ ጊዜን ጠብቆ ማደግ ያስፈልጋል። ማንን በመጠየቅ? አባቶችን በመጠየቅ። ለዚህ ነው ጠማማ ነውረኛ ናቸው ብሎ የሚናገረው። ደንቆሮ ብልሃተኛ ያልሆን ሕዝብ ሆይ ለእግዚአብሔር ይህን ትመልሳለህን ይላል። እስራኤል እንዲህ ነበሩ። ብልሃተኛ ያልሆኑ ለእግዚአብሔር የሚመልሱት ምላሽ ሻካራ የሆነ በቃ ዘለፋ ያለበት ስለነበረ ወደ እግዚአብሔር አባትነት ከመምጣት በፊት አባቶች አሉ፣ አባትን ጠይቅ ነው የሚላቸው። ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል ይላል። ሽማግሌ የለም አለ እኮ በኦርቶዶክስ። አባቶች የሉም አሉ። ለምን እነሱ መልስ አይሰጡም? አንተ ማን ቤት ነህ? ተነስተህ እንደው ጳጳስን ስትሰድብ እንኳን ጳጳስ አንድ ሰው መናገር አችልም። ጳጳስን ያህል ይህን አባት ልትሰድብ አንተ ማን ነህ? አባ ኩስኩስት አባ ጨጓሬ ብለህ ትናገር ዘንድ? ኧረ ብዙ ያልከው ነገር አለ። ያልተቀጣ አይነት ንግግር በቃ ያልታረመ። አልታረምክም አንተ መልስ የምትሰጥ አይደለም። ቤተክርስቲያኒቱን አትወክልም። እና በጣም ነው የሚያሳዝነው። ከዛም መልስ ያልካቸው ማለት
አስኬማውን አስቀምጦ መቀላቀል ነው ብለህ ገብርኤል ቤዛ አይባልም። አስኬማውን አስቀምጦ መቀላቀል ነው፣ ከወጡት ጋራ መቀላቀል ነው። ይሄ የቤተ ክርስቲያናችን አስተምሮ አይደለም ብለህ አንተ ብለህ ነው እንደውም አስኬማውን አስቀምጠህ መቀላቀል ነው ብለህ አንተ ብለህ ያለማወቅ ምልክቱ ይሄ ነው። እና አባቶችን ጠይቅ። ረጋ በል። ምንም የምታመጣው ነገር የለም። ትጎዳለህ፣ ራስህን ነው የምትጎዳው። በስጋ ተገልጠ ወንጀል ውስጥ ልትገባ ሁሉ ትችላለህ። በመጀመሪያ ራስን የመግዛት መንፈስ ነው የሚለውን መጽሐፍ ቅዱስ። የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። የኃይል የፍቅር ራስን የመግዛት መንፈስ ነው የተሰጠን። መጽሐፍ እንደዛ ነው የሚናገረው። እና ራስን መግዛት አስፈላጊ ነው። ራስን ሳትገዛ መድረክ ላይ እስኪታወቅበት ድረስ ስር ተገትሮ ቃየል እኮ እስኪታወቅበት ድረስ ስለምን ፊት ጠቆረ አለው እግዚአብሔር። መልካም የምታደርግ ፊት የሚያበራ አልነበረም ምን አለው። ስለዚህ መጽሐፍ ሲነግረን እንደ መጽሐፍ ቅዱስ ቃል ነው የምነግርህ ወዳጅ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም እናይል። የቁጣ መንፈስ አልሰጠንም። የኃይልና የፍቅር ራስን የመግዛት መንፈስ። አየህ፣ ሰው እውነተኛ ክርስቲያን ሲሆን ዳግም ሲወለድ የኃይልና የፍቅር ራስን የመግዛት መንፈስ ነው ያለው። እና አንተ ጋር ሳይ ራስን የመግዛት መንፈስ የለም፣ አልተረጋጋህም። እና ቃኤላዊ በሆነ መንፈስ ፊትህ ላይ ቁጣ እየተንተከተከ ዓይንህ እየተገለባበጠ በከፍተኛ ቁጣ ውስጥ ሆነ ብታገኛቸው እርግጠኛ ነኝ በጥርስ ሳይቀር ትቦጫጭቃለህ ብዬ እፈራለሁ። እና ይሄ ተገቢ አይደለም። በጣም ነው። ይሄ የአንተ ብቻ ሳይሆን የብዙ ኦርቶዶክሳውያን በቃ እንዲህ አሉ። አንዳንድ ወጣቶች ደመፈል የሆኑ ገዳይ መንፈስ ይዘው እንዲህ ባለ ሁኔታ የተገለጡ እና አንተ መድረክም ላይ መቅረብ የለብህም በእንዲህ አይነት ሁኔታ። ምን ብለህ ነው አንተ አሁን መልስ የምትሰጠው? እኔ ግርም ምን ያለ እንደውም እኔ እንትና መስሎኝ ነበረ። ማለት ይሄ ማን ነው ሊቀ ጠበብት ዘሪሁን የሚባል ዶክተር ዘሪሁን ምላሽ አሳጡት መርጌታ ሙሴና መርጌታ ጽጌ እና በጣም ስሩ ተርትሮ በብዙ ቁጣ ዴክስ እየደበደበ ነበር ይናገር የነበረው። በቃ ምክንያቱም ምንም የጨበጠው ቃል የለም። በቃ ማን ሊቀ ጠበብት እንዳለው አይታወቅም። የሆነ ራሽያ ሀገር ሄዶ ትንሽ እንትን ብሏል መሰለኝ። በዚያች እውቀት ነው በቃ ተነስቶ እኚህን እድሜ ዘመናቸው በቤተ ክርስቲያኒቱ ውስጥ የኖሩትን ሰዎች ሊሞግት ሞክሮ በኢየሱስ አማላጅነት ዙሪያ ግራ ሲጋባ ተበሳጨ። አንዴ አንተ ይላል፣ አንዴ እርሶ ይላል። ደሙ ፈልቶ በቃ እየጮኸ እና እሱ ነው እንዲህ ብዬ ሳይ እሱ አይደለም ግር አለኝና ይሄ ትክክል አይደለም ወንድም አለ። ሰከን ማለት ረጋ ማለት ጭምት መሆን ያስፈልጋል። በመጀመሪያ ሰዎች ይታዘቡሃል። ልክ አይደለም። እንኳን ለጳጳሱ መልስ ልትሰጥ ለማንም ሰው መልስ መስጠት አትችልም። በእንዲህ አይነት ባህሪ ከማንም ሰው ጋር ተግባብተህ እንኳን ልትኖር አትችልም። ሰው እኮ መብት አለ አይደለ እንዴ? እንኳን እኔን የመሰሉ አባት ቀርቶ እና ምንም የሰጠው መልስ የለም። ያው ስድብ ነው ስትሳደብ ያየው። የቤተ ክርስቲያናችን አስተምሮ አይደለም ትላለህ፣ ግን አስተምሮዋን አላሳየህም። የታል ታዲያ? ካልሆነ ያ አስተምሮ እስቲ የቤተ ክርስቲያን አስተምሮ ወደ ፀሐይ አውጣው፣ ወደ አደባባይ እስቲ እንስማ። ሰማን እኮ የሌሎችን ሰምተን መልስ ሰጠናቸው። እስቲ አንተን አምጣና እንስማ። በመጀመሪያ ምንም የለህም እና ይሄ አግባብ አይደለም ወንድሜ። እና ይሄ ጥሩ አይደለም። ተሰአሎ ለአቡከ ወይነግረከ ያልኩ ለዚህ ነው። አባትን ጠይቅ፣ ሽማግሌዎችን ጠይቅ ያሳዩሃል ይላል። እንደውም ትንቢተ ኢሳይያስ 51 ላይ በወስድ ለእውቀት ይሆናል። በጣም ለወደፊቱ ትርምትን እንድታገኝ ብዬ ነው። ኢሳይያስ 51 ላይ ምን ይላል መሰለ? ትንቢተ ኢሳይያስ 51 ቁጥር 2 ላይ ወደ አባታችሁ ወደ አብርሃም ወደ ወለዳቻችሁ ወደ ሳራ ተመልከቱ። አንድ ብቻ በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም እያለ ወደ አባቶች
ያሳየናል። ተመልከቱ ማለት ምሳሌነታቸውን፣ ንግግራቸውን፣ ህይወታቸውን፣ ሁሉ ነገራቸውን ተመልከቱ ነው የሚለው። መመልከት ብንወድ ምናል ደርሶ ፊተኛ ለመሆን ደርሶ ተሽቀዳድሞ ከፊት ሆኖ ቀናሁ ለቤተ ክርስቲያን ብሎ መነሳት ተገቢ አይደለም። ከኛ በፊት እኮ ብዙ አባቶች ነበሩ። መመልከት ነው። ምን አሉ እና ወደ አባታችሁ ወደ ወለደቻችሁ ወደ ሳራ ወደ አባታችሁ ወደ አብርሃም ተመልከቱ። አብርሃም ምን አደረገ? አጥና እስቲ ግባና የአብርሃምን ህይወት የሳራን ህይወት አጥና። አንድ በሆነ ሰዓት ባረኩት አበዛሁት ይላል። እንዴት ሊባረኩ እንዴት ሊበዙ ቻሉ? እንዴት እግዚአብሔር ተመልከቱ አለ? ይህንን ማጥናት ነው፣ ማየት ነው። የአባቶችን የህይወት ያካሄድ የህይወት ስርዓት ማጥናት በጣም አስፈላጊ ነገር ነው እና ከዛ ውጪ ግን ያለው እንቅስቃሴ መልካም አይደለም እና ቁጣን ትቶ ያልሆኑ ቅንዓቶችን ክፋቶችን ትቶ ወደ አባቶች ፊትን መመለስና ሽማግሌዎችን መጠየቅ። እንደገና ደግሞ እንዳልኩ ወደ አብርሃም ተመልከቱ፣ ወደ ሳራ ወደ ወለደቻችሁ ወደ እነርሱ ስትመለከት እየሰከንክ ህይወትህ እየተበጀ እየተሰራ ትመጣለህ ማለት ነው። እግዚአብሔር የተመሰገነ ይሁን። አለበለዚያ ግን ከባድ ነው የሚሆነው። በዚሁ አይነት መንፈስ እቀጥላለሁ የምትል ከሆነ ትጎዳለህ። ለምሳሌ ከመጽሐፍ ቅዱስ ላሳይ ይፈልጋለሁ። አንዳንድ ሰዎች እንዴት ሆነው በቁጣ ውስጥ ሆነው እንዴት እንደተጎዱ ከመጽሐፍ ቅዱስ ባሳይህ በጣም ጥሩ ነው። ሁለተኛ ነገሥት ላይ ኤልሳዕን የተሳደቡ ልጆች ነበሩ። የነቢያት ልጆች ይባላሉ። መላጣ ብለው ኤልሳዕን ተሳድበው ምን ነገር እንደገጠማቸው መጽሐፍ ቅዱስ ያሳያል። ኤልሳዕን ተሳድበው ድብ ወጥቶ እንደበላቸው ሁለተኛ ነገሥት ምዕራፍ 2 ቁጥር 23 ጀምሮ ላንብብልህ። ከዚያም ወደ ቤቴል ወጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ ብለው አፌዙበት። ዘወርም ብሎ አያቸው፣ በእግዚአብሔርም ስም ረገማቸው። ከዱርም 2 ድቦች ወጥተው ከብላቴኖች 42ቱን ሰባበሯቸው። ከዚያም ወደ ቄርሜሎስ ተራራ ሄደ። ከዚያም ወደ ሰማርያ ተመለሰ ይላል እና ኤልሳዕ በመንገድ ላይ ያለ ነው። ወደ ቤቴል በሚወጣበት ጊዜ እነዛ ብላቴኖች ከከተማ ወጥተው መላጣ ውጣ እያሉ የሰደቡት። ምንም ነገር ያልታጠቁ ስለነበሩ ምንም የበሉት የእግዚአብሔር ቃል የለም። በአግባብ አላደጉም። የእግዚአብሔር ሰው ኤልሳዕን መሳደብ ጀመሩ፣ መላጣ ብለው። ከዛ በኋላ በእግዚአብሔር ስም ረገማቸው ይላል። ድብ ወጥቶ በላቸው እና በገዛ አፋቸው ነው ይሄ ነገር የመጣባቸው። አሁን እኛ አባት ይረግመሃል ብዬ አይደለም። እሳቸው የአዲስ ኪዳን ሰው ስለሆኑ የሚሰድቧችሁን መርቁ ነው የሚለው። ባርኩ ለበረከት ተጠርታችኋልና ብሎ ነው የእግዚአብሔር ቃል የሚናገረው። እሳቸው ይባርኩሃል እንጂ አይረግሙህም። ነገር ግን የገዛ አፍህ መርገምን በላህ ላይ ይጠራል። ጉንጭ አልፋ የሆነ ንግግር በምንናገርበት ጊዜ አልፈን ሄደን ሰዎችን የሚያዋርድ ንግግር በምንናገርበት ጊዜ የገዛ ንግግራችን በላያችን ላይ ሌላ ነገር ቅጣትን ሊያመጣ ሁሉ ይችላል። ላስፈራራ አይደለም፣ ይሄን እንድትታረም ነው። ይሄ አግባብ አይደለም ወዳጅ። ኤልሳዕ መላጣ ተብሎ በእነዚህ ልጆች ብላቴኖች የሚሰደብ አይደለም። አየህ፣
ስለዚህ አንተ አሁን የተናገርከው ቆቡን አስቀምጦ ብለህ አንተ ብለህ እንደገና አባ ኮስኳሴ ለተናገርከው ነገር መልስ ትሰጥበታለህ። ይሄ ተገቢ አይደለም። አሁን ይሄ የተናገርከው ነገር አበሳጭቶኝ አናዶኝ አይደለም፣ ለአንተው ለራስህ ነው። ይሄ ክብር ነው። እንደው የክብር መንፈስ በእናንተ ላይ ያርፋል። እንደውም መከራ ስትቀበሉ የክብር መንፈስ አሁን በእኛ አባት ላይ የክብር መንፈስ ነው ያርፈው። ነገር ግን ይሄን ለሚያደርጉ ሰዎች ይሄ ነው የሚያጋጥመው። ስለዚህ አግባብ አይደለም። በአግባብ እንደግ። ኢየሱስ እንኳን በእግዚአብሔርና በሰዎች ፊት በጥበብና በሞገስ ያድግ ነበረ፣ ወርዶ ይታዘዝላቸው ነበር ይላል። ስለዚህ በመጀመሪያ ታዞ ማደግ ነው፣ ቀሚስ ከመልበስ በፊት። አዎ ማደግ፣ ከአባቶች ስር ቁጭ ብሎ መማር ነው። አለበለዚያ መጥፎ ነው። በገዛ አፋችን እርግማንን ነው በላያችን ላይ የምናመጣው። አባቶች ላይ ረግሙን ይችላል፣ ይባርኩናል፣ እንደ ቃሉ ነው የሚሄዱት፣ ይፈራሉ እግዚአብሔርን አገልግለው ማለፍ ስለሚፈልጉ። ነገር ግን እኛ ለተናገርነው ነገር ዋጋ እንከፍላለን። በኋላ ንስሐ ልግባ እንኳን ብትል ጊዜው ካለፈ በጣም ከባድ ነው የሚሆነው እና ይሄ ተገቢ አይደለም። ወንድም አለም ጳውሎስን የሰደቡ ሰዎች ነበሩ፣ አቧራ የበተኑ ነበሩ። አየህ፣ አመፅ ወንጌል በሚነገርበት ጊዜ እንዲህ አይነት አመፅ አለ። አቧራ ጳውሎስን አስወግደው በህይወት ይኖር ዘንድ በእንደዚህ በቲፎዞ ገብቷል። እንዲህ በጩኸት የሚደረግ ምንም ነገር የለም። ለሃይማኖት በእንዲህ አይነት መንገድ ቀንተን አስወግደው ብለን አዋርደው ብለን፣ ይሄ የአይሁድ መንፈስ ነው። ገብቷል። አይሁድ ስቀለው በርባንን እንፍታለን፣ ይሄን ሰው ግን አስወግደው እያሉ ይጮሁ ነበር። እዚህም ጋር ጳውሎስን የሐዋርያት ሥራ ምዕራፍ 21 አካባቢ ሄደ ስታይ 22 ከቁጥር 22 ጀምሮ የጳውሎስን ምስክርነት የሰሙ ሰዎች እንደዚህ ያለውን ሰው አሉ ከምድር አስወግደው በህይወት ይኖር ዘንድ አይገባውምና አሉ። ሲጮሁና ልብሳቸውን ሲወረውሩ ትቢያ ወደ ላይ ሲበትኑ የሻለቃው ወደ ሰፈሩ እንዲያገቡ ታዘዘ። እንዲህም የጮሁበት ምክንያት ያውቅ ዘንድ እየገረፋችሁ መርምሩ አላቸው ብሎ ይናገራል። ያው ከወንጌል ጎን ስላልሆነ ነው እየገረፋችሁት መርምሩ ያለው እንጂ ጳውሎስ የሚገረፍ አይደለም፣ ክርስቶስ ኢየሱስን ነው የሰበከው። ነገር ግን ሰዎች ደግሞ ምን ያደርጉ ነበር? ከምድር አስወግደው በህይወት ይኖር ዘንድ አይገባውምና እያሉ አመፅ ቀስቅሰው በአመፅ በጳውሎስ ላይ በአመፅ ተነስተው ነበር። ይሄ የአይሁድ መንፈስ ነው። አባቶቻቸው ራሱ ይህንን ያደርጉ ነበረ። ኢየሱስን አስወግደው እያሉ ይጮሁ ነበር። ያንን ነው የምናየው። ጲላጦስ እንትን ባለው ጊዜ አስወግደው እያሉ ጮሁ። ደሙ በእኛና በልጅ ልጆቻችን ይሁን ብለው ነው የጮሁት። ስለዚህ ምንድነው እንግዲህ ይሄንን ልናደርግ አግባብ አይደለም። ይሄ ያለመማር ምልክት፣ ያለማወቅ ምልክት፣ ያለማደግ ምልክት ነው። አስወግደው ብሎ መጮህ፣ አቧራ መበተን፣ መሳደብ፣ መጮህ ከአንድ ክርስቲያን ፈጽሞ አይጠበቅም። በጣም በጣም ነውር ነው። ሉቃስ 22:23 ቁጥር 18 ነው። ሁላቸውም በአንድነት ይህን አስወግደው በርባንን ፍታልን እያሉ ጮሁ። እርሱም ሁከትን በከተማው አንስቶ ሰውን ስለገደለ በወህኒ ታስሮ ነበር። ማን? በርባን። ጲላጦስም ኢየሱስን ሊፈታው ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው ስቀለው እያሉ ይጮሁ ነበረ
እያለ ይናገራል። እሱ ሊለቀው ፈልጎ ነበረ። ቀጥቼ እፈተዋለሁ። የተገረፈውም ኢየሱስ ለዚህ ነው። በሮም ሕግ መሰረት የተቀጣ ሰው አይሰቀልም። ነገር ግን የነዚህ ሰዎች ክፋት ጩኸት እየበረታ ስለመጣ ነው እጁን ታጥቦ አሳልፎ የሰጠው። አስወግደው ብለው። ታዲያ በእንዲህ አይነት ሃይማኖት መካሄድ ይችላል? ይሄ ተገቢ ነው? በረብሻ በሁካታ ይሄ በሽታ እኮ ነው። በሃይማኖት ቤት ያለ በሽታ ወደ ዓለሙ ተጋብቶ በዓለምም እንዲህ አሁን ሀገር የሚያምሱ ሰዎች በአድማ በፓርቲ ተከፋፍለው ሀገር እንዳትገነባ ሁካታ የሚቀሰቅሱት። ስለዚህ እንዲህ አይነት ሁካታ ተገቢ አይደለም። ሊያውም በጳጳስ ላይ እንዲህ አይነት ንግግር ጉንጭ አልፋ የሆነ በጣም ማያንጽ ንዴት የተቀላቀለበት ጩኸት ያለበት ንግግር ከአንድ ክርስቲያን አይጠበቅም። እኔ ከአንተ ምንም አይነት መልስ አላገኘሁም። አንድ ጥቅስ እንኳን ስትጠቅስ አላየሁም እና ይሄ ተገቢ አይደለም ለማለት ነው። እግዚአብሔር የተመሰገነ ይሁን ለዘላለም። ተገቢ አይደለም። ሌላው ልናገር የምፈልገው ምንድን ነው? ቁጣ የእግዚአብሔርን ጽድቅ አይሰራምና ይላል ያዕቆብ 1:19 እና 20 ልውሰድ ከእግዚአብሔር ቃል ይጠቅምሃል። እንግዲህ ደብተር እና እስክርቢቶ ይዘህ በማስታወሻ ጻፈው። ምናልባት የኔ ተቃራኒ ነው ብለህ በማሰብ ብትጠላው ይሄ ቃል ግን ለዘላለም ይፈውሳል፣ የሚፈውስም። ስለዚህ ይጠቅምሃል። አንድ ቀን ከእንቅልፍ በነቃህ ሰዓት እውነት ነው እኮ ይሄ ሰው የተናገረኝ አተረፈኝ ብለህ ጌታን የምታመሰግንበት ጊዜ ሩቅ አይሆንም። ስለዚህ እኛ ደግሞ በፍቅር ሆነን እንዲህ አይነትን ባህሪ እንድትለውጡ እንመክራለን ማለት ነው። ያዕቆብ መጽሐፍ ላይ ምን ብሎ ይናገራል? እኔ እንደው ባይዘወይ ለአንተ ይሁን እንጂ ለብዙ ኢትዮጵያውያን ሁሉ ነው የምናገረው። ጆሮ ለሚሰማ ላስተዋለ ሁሉ እናገራለሁ። ለምን የኛ ሕዝብ በጥቅሉ እንዲህ ባለ አይነት ባህሪ አንዳንድ ጊዜ ስለምንገለጥ ለምን እንደሆነ ባይገባኝም። ስለዚህ ያዕቆብ 1:19 ላይ ምን ብሎ ይናገራል? ያዕቆብ 1:19 ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን ይላል። ለመስማት የፈጠነ ለመናገር የዘገየ ለቁጣም ምን ያለ ይሁን? የዘገየ ይሁን። ከዛስ በኋላ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ይላል። አትቆጡ አላለንም። ተቆጡ፣ በቁጣችሁ ላይ ፀሐይ አይግባ ነው የሚለው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ እያለ ይናገራል። ነገር ግን ለጽድቅ ልንቆጣ እንችላለን። ብንቆጣም የአንድ ጊዜ እንጂ በጣም ቀኑን ሙሉ ወይም በብዙ ንዴት ውስጥ ሆነን መሆን የለበትም እና ወደ ቁጣ ሰው ከመሄዱ በፊት ትክክለኛ ቁጣ እንኳን ቢቆጣ ወደ ቁጣ ከመሄዱ በፊት ለመስማት የፈጠነ ለመናገር የዘገየ መሆን አለበት። ለቁጣም የዘገየ ይሁን አይደለም፣ ለቁጣ ለመናገር የዘገየ ይሁን ነው የሚለው። ለመስማት ይፍጠን ነው የሚለው። መች ሰማህ አንተ? አልሰማህም እኮ የያዝከው የጨበጥከው ነገር የለም። አልሰማህ ስር ተክተርትሮ በቁጣ እንዲህ ፌስቡክ ላይ ወጥተህ ያሳዝናል። እና ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ብሎ ያዕቆብ 1:20 ላይ ይናገራል ማለት ነው። የእግዚአብሔርን ጽድቅ አይሰራም። በዚህ ቁጣ ብትቀጥል እርግጠኛ ነኝ ጳጳሱን ብታገኝ ዳሜጅ እንደምታረጋቸው። ተገቢ አይደለም። ተረጋጋ፣ ካልም ሁን። እግዚአብሔር የተመሰገነ ይሁን። ይህንን እነግርሃለሁ። ክብር ለእግዚአብሔር ይሁን። ሌላው ቁጣ ካልበረደ ገዳይ ያደርገናል። ቁጣ ካልበረደ ምን ያደርገናል? ገዳይ ያደርገናል። በጣም ከባድ ነው። ዘፍጥረት 27:24 ላይ ይህንን ነው የሚናገረው የእግዚአብሔር ቃል። ቁጣ ካልበረደ ገዳይ ያደርገናል። ዘፍጥረት 27:45 ላይ ነው። የወንድም ቁጣ እስኪመለስ ድረስ ያደረክበትን ነገር እስኪረሳው ድረስ ከዚያም ልክ ያስመጣሃለሁ። በአንድ ቀን ሁለታችሁን ለምን አጣለሁ
አለችው ብሎ ነው የሚናገረው። ርብቃ ናት ይህንን ያለችው። ልክ ያስመጣሃለሁ ወንድሜ ጋር ሂድ ብላ ከቁጣው እስኪመለስ ቁጣው እስኪበርድ ድረስ ሂድ ወደ ላባ ቤት ብላ ላከችው ይላል። እና ቁጣ ካልበረደ ከባድ ነው። አሁን በእንዲህ አይነት ቁጣ አንተን ብትመጣ እርግጠኛ ነኝ አይደለም ጳጳሱን ወንድምህንም ብታገኝ ያው ሌላ እርምጃ ትወስድበታለህ ማለት። እና ቁጣ በጣም ከባድ አየህ ሁለቱን ወንድማማቾች ምን ደረጃ ላይ እንዳደረሳቸው ታያለህ። ኤሳውና ያዕቆብን ማለት ነው። እገለዋለሁ ብሎ ነበር እና ቁጣው እስኪበርድ ድረስ ከዛ ልኬ አስመጣሃለሁ ብላ እንደነገረችው ነው የምንመለከተው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ክብር ለእግዚአብሔር ይሁን። ስለዚህ ቁጣ ካልበረደ ምን ያደርጋል? ገዳይ ያደርጋል። ስለዚህ ቁጣህን አብርድ ልል ነው። ቁጣህን አብርድ። ክብር ለእግዚአብሔር ይሁን። ሌላው ዘፍጥረት 49 ቁጥር 6 ላይ ምን የሚል ቃል እናገኛለን? እንደ እግዚአብሔር ቃል ነው ምነግርህ። ለአንተ ብቻ ሳይሆን ለኦርቶዶክሳውያን ለሚሰሙኝ በሙሉ እናገራለሁ። ቁጣ ጥሩ አይደለም። የእግዚአብሔርን ጽድቅ አይሰራም። አንቆጣ። በየትኛውም ቤተ እምነት ውስጥ ያለን በፕሮቴስታንትም እንኳን ያለን ሰዎች ብንኖር ቁጣ ጥሩ አይደለም። የእግዚአብሔርን ጽድቅ አይሰራም። ሁለተኛ ደግሞ ካልበረደ ገዳይ ያደርገናል። በዋነኝነት ግን ኦርቶዶክሳውያን ቁጣ ካልበረደ ገዳይ ያደርገናል። ከቁጣችን እንመለስ፣ ቁጣችንን እናብርድ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ዘፍጥረት 49 ቁጥር 6 ላይ ምን ይላል የእግዚአብሔር ቃል? በምክራቸው ነፍሴ አትግባ፣ ከጉባኤያቸው ጋር ክብሬ አትተባበር። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸው በሬን አስነክሰዋልና ይላል። ስለዚህ ያዕቆብ ነው በምክራቸው ነፍሴ አትግባ አለ። እንዲህ ካሉ ሰዎች ጋር ነፍሴ አትግባ፣ በቃ በቁጣቸው ሰውን ገድለዋልና ከጉባኤያቸው ጋር ክብሬ አትተባበር አለ። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸው በሬን አስነክሰዋልና ብሎ ይላል። ሰውን መግደል ቀላል አይደለም። እንኳን አይደለም ሰውን በሬን ማስነከስ ቀላል አይደለም። የሚቆጣ ሰው ጥሩ አይደለም። ለምንም አይሆንም። መስከን ያለበት የሚቆጣ ሰው መንፈሳዊ ነው መሆን ያለበት፣ መለወጥ ነው ያለበት። ስለዚህ ያዕቆብ ቁጣን በመጥላት በቁጣቸው ላይ በምክራቸው ነፍሴ አትግባ፣ ከጉባኤያቸው ጋር ክብሬ አትተባበር ሲል ሲጸየፍ ቁጣን እንመለከታለን። እግዚአብሔር የተመሰገነ ይሁን ለዘላለም። ሌላው የነደደው የባላቅን ቁጣ ራሱ ብትመለከት ዘሁልቁ 24 ቁጥር 10 ላይ በለዓምን እንዲህ አለው፣ ባርክልኝ ብዬ ብጠራህ እርገምልኝ ብዬ ብጠራህ ባረካቸው አለ ይላል እና አጨበጨበ ይላል። ሂድ ከፊቴ ብሎ ሲለው እንመለከታለን። ዘሁልቁ 24 10 ላይ እናገኘዋለን። እጁን እስከ ማጨብጨብ ክሬዚ ሆነ። አየህ፣ ቁጠኛ ስንሆን ክሬዚ ነው የምንሆነው። የምናደርገውን ነገር አናውቅም። እጁን ነው ያጨበጨበው። ሄደ ስታይ ያንን ክፍል በጣም በጣም ነው የሚገርም ነገር ታገኛለህ። እና ቁጣ ክሬዚ ያደርገናል። አቅላችንን እንድንስት ያደርገናል በጣም እና ጥሩ አይደለም። ጥሩ አይደለም። ዘሁልቁ 24 10 ነው ይሄ ያለው። እስቲ ላንብብልህ ቶሎ። የእግዚአብሔርን ቃል ባነበው ጥሩ ይመስለኛል። እግዚአብሔር የተመሰገነ ይሁን። ዘሁልቁ 24 10 ላይ ይህንን ይናገራል። የባላቅም ቁጣ በበለዓም ላይ ነደደ፣ እጆቹንም አጨበጨበ። ባላቅም በለዓምን ጠላቶቼን ትረግም ዘንድ ጠራሁ፣ እነሆም 3 ጊዜ ፈጽመ መረካቸው። አሁንም እንግዲህ ወደ ስፍራ ሽሽ፣ እኔ አከብር ዘንድ ወድጄ ነበር፣ እግዚአብሔር ግን እነሆ ክብርህን ከለከለ አለው ይላል። ሽሽ አለው። በቃ አጨብጭቦ ክሬዚ ያደረገው አያችሁ። እና አንዳንድ ጊዜ ያሰብነው ቀርቶ ያላሰብነው ነገር ሊገጥመን ይችላል። እናሸንፋለን ብለን ወተን ልንሸነፍ እንችላለን። ስለዚህ መሸነፋችንንም አሜን ብለን በጸጋ መቀበል ነው። ለምን ያሰብኩት አልሆነም ብለን ክሬዚ ልንሆን
በቃ አቅላችንን ስተን ልክ ባላቅ እንዳደረገው በለዓም ማለት እኮ በለዓምም እኮ ተሻርኮ ነበረ፣ በገንዘብ ተገዝቶ ነው። ነገር ግን ይረግም ዘንድ የእግዚአብሔርን ሕዝብ አልፈቀደለትም። ስለዚህ ያ እንዳልሆነ ባየ ጊዜ አጨበጨበ ይላል። ሽሻ ክሬዚ ሆነ እና ክሬዚ ያደርገናል ቁጣ። ይሄ ተገቢ አይደለም። ብዙ ቦታ ልጠቅስልህ እችላለሁ። ቁጣ ሞልቶባቸው የጮሁ የሐዋርያት ሥራ 19:28 አርጤምስ ታላቅ ናት ብለው የጳውሎስን ትምህርት ለመቃወም ጮሁ ይላል። በቃ ቁጣ ያስጮሃል። ክሬዚ መሆን ማለት ይሄ ነው። ነገር ግን መጽሐፍ ሮሜ 15:5 ላይ ስለ ቁጣ ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው ይላል። ለምን ቁጣ አይቀጥልማ? ወደ ሕሊናችን እኮ ስንመለስ በቃ ሕሊና አይስትም እውነትን። ሰዎች እኮ በሕሊናቸው የእግዚአብሔርን ማንነት እንኳን ያውቃሉ፣ ባይነገራቸው እንኳን ሕሊና አላቸው። ስለዚህ ስለ ቁጣ ብቻ ሳይሆን ስለ ሕሊና መገዛት ያስፈልጋል ይላል። ስለዚህ እግዚአብሔር ወደ ሕሊናችን ይመልሳል። ለምንድን ነው የምንቆጣው ብሎ አንዳንድ ሰው እኮ ከተቆጣ በኋላ ክሬዚ ሆኖ ወደ ሕሊናው ሲመለስ ተጸጽቶ አያባራ። ለዚህ ነው ስለ ሕሊና መገዛት ያስፈልጋል ያለን የእግዚአብሔር ቃል ሮሜ 15:5 ላይ እና ሕሊናን ማዳመጥ ሰከን ብሎ መሄድን ያሳየናል ማለት ሕሊናችንን ስናዳምጥ ከቁጣችን ጋብ ብለን ማለት። ስለዚህ ቁጣ ጥሩ አይደለም። ቁጣ የስጋ ስራ ነው። ቆላስያስ 3:8 ሁለተኛ ቆሮንቶስ 12:20 ገላትያ 5:20 ላይ ብትሄድ ቁጣ የስጋ ስራ እንደሆነ ይናገራል። በቁጣችሁ ላይ ፀሐይ አይግባ እያለ ይናገራል። ኤፌሶን 4:27 ኤፌሶን 4:31 ላይ የስጋ ስራ ነው ቁጣ። አንብባቸው፣ የሰጠውን ጥቅሶች አንብባቸው። ሌላው ቶሎ ብዬ እንዳነብል የምፈልገው አንደኛ ተሰሎንቄ 5:9 ላይ ነው። አንደኛ ተሰሎንቄ 5:9 ምን ብሎ ይናገራል? 5:9 እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። ለቁጣ አልመረጠንም። የእግዚአብሔር ከሆነን እግዚአብሔር ለቁጣ አልመረጠንም። እግዚአብሔር የሌለበትን ቁጣ ማሳየት የለብንም፣ ለመዳን ነው እንጂ ብሎ ይናገራል። እንደገና አንደኛ ጢሞቴዎስ 2:8 ላይ ደግሞ አንደኛ ጢሞቴዎስ 2:8 እንግዲህ ወንዶች በስፍራ ሁሉ አለቁጣና አለክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ ይላል። አለቁጣና አለክፉ ሐሳብ። ቁጣ ያለበት ሰው እጁን ዘርግቶ መጸለይ አይችልም። አይደለም እጅ ዘርግቶ ሊጸልይ ተመስገን ማለት እንኳን አይችልም። በቁጣ ያለ ሰው ከሰው ጋር እንኳን የሰላምን ቃላት ኮንቨርስ ማድረግ አይችልም። ስለዚህ አንተ መንፈሳዊ ሰው ከሆንክ አለቁጣና አለክፉ ሐሳብ የተቀደሱትን እጆች እንድታነሳ ከቁጣ መመለስ አለብህ። የሚያናድድ ነገር ቢኖር እንኳን ወደ ጓዳ ገብተህ መጸለይ እንጂ እዚህ ጋር ፌስቡክ ጋር ምን ታደርጋለህ? እንዲሆነ ነው እንዴ ለአቡነ ገብርኤል መልስ የምትሰጠው? ወይ ታሪክ! እና እንደዚህ ሳትከረከሙ በጣም ሳትኮትኩታችሁ ሳታድጉ ቀሚስ ትለብሱና ማን ያርማችሁ? ገመፍል በቃ በጣም ነው የሚያሳዝነው። ተገቢ አይደለም። እኔ እንደው ለኦርቶዶክሳዊት አልኩ እንጂ ለፕሮቴስታንትም ለአንዳንዱ እንዲህ አይነት የሆኑ በቃ እንደዚህ አይነት ሰዎች ምንም አይደለም አገልጋይ ክርስቲያንም አይደለም እና አግባብ አይደለም። በአጠቃላይ ለኢትዮጵያ ሕዝብ አግባብ አይደለም ይሄ። እግዚአብሔርን የሚያመልክ ሕዝብ ጨዋን አለቁጣ አለክፉ ሐሳብ ነው የተቀደሱትን እጆች እያነሳ እንዲባርክ መጽሐፍ የሚነግረን። ስለዚህ መስከን በጣም አስፈላጊ ነው። እርግጠኛ ነኝ ከዚህ በኋላ ይሄ ባህሪ እንደማይታይብህ። አንተም ብቻ ሳይሆን በፌስቡክ የሚሳደቡ ሰዎች፣ የሚራገሙ ሰዎች፣ ኃይለ ቃል የሚናገሩ ግንፍል የሚሉ ሰዎች ይሄ መልእክት ይሄ ቃል ለእነርሱ ትልቅ መታነጽን እንደሚያመጣላቸው በጣም እርግጠኛ ነኝ። ክብር ለእግዚአብሔር ይሁን።
ስለዚህ ይሄ ስድብ ነው የሚባለው እንጂ ለአቡነ ገብርኤል የተሰጠ መልስ አልለው እና ከዚህ ነገር እንድትመለስ እጸልይልሃለሁ። ጌታ ስሙ ለዘላለም ይባረክ። እንደገናም ደግሞ አስኬማውን አንተ ነህ ወይ የሰጠሃቸው? አስኬማውን አስቀምጦ መቀላቀል ነው ያለበት ከወጡት ጋራ ብለህ ተናገርክ። አሁን እኔ ስለ አስኬማ ጠበቃ ልሆን አይደለም፣ ራሱን የቻለ ነው የአስኬማ ትምህርት። ቁጭ ብለህ ብትማር እናስተምርህ ነበር። አስኬማ እንዴት እንደመጣ ምን እንደሆነ ወይም የኛን ትምህርት በዩቲዩብ ብትከታተል ብዙ ትማር ነበር። ግን በዚህ አጭር ጊዜ ማስተማር በጣም ይከብዳል እና አጥና። አላጠናህም። አየህ፣ አስኬማውን አንተ ነህ ወይ የሰጠሃቸው? አስኬማውን አስቀምጦ ልብሳችንን አስቀምጡ የሚሉ አሉ። አውልቁ አስኬማ። እናንተ ናችሁ የሰጣችሁ? ስንቶች አሉ አይደለም እንዴ ጠጅ ቤት የሚገቡ ጠምጥመው ቆብ አድርገው ገንዘብ ለምነው ገዳማት አድባራት እናሰራለን ብለው እስከ ማታ ለፍልፈው ከዛ በኋላ ባገኙት ገንዘብ የተለያየ ወንጀል የሚፈጽሙ ስካር ቤት፣ መጠጥ ቤት የሚገኙ እኚህ አባት እኮ በአስኬማቸው ክርስቶስ ኢየሱስ ቤዛ ነው ብለው ነው የሰበኩ። ምን ሲያደርጉ አያቸው? እና አስኬማውን አንተ አልሰጠሃቸው። ይሄ ነውር አይደለ? አስኬማውን አስቀምጦ ብሎ መናገር ማለት ይሄ እንደው የአዋቂ ንግግር ነው። አንድ ቀን ንስሐ እንደምትገባበት አልጠራጠርም። እንኳን እሳቸው እኛ ወጣን የተባልነው እንኳን ይኸው አላስቀመጥም። ወንጌል እየሰራንበት ነው። አልቀጠፍን፣ አልደለልን፣ አላታለልን። የእግዚአብሔርን ቃል እያስተማርንበት እኛ ያለበስን ማን ሊለብስ ነው? ደግሞ በገዛ ገንዘባችን ነው ገዝተን እየለበስን ያለ ነው። የቤተ ክርስቲያኗ ትምህርት አለን፣ መብታችን ነው። ክብር ለእግዚአብሔር ይሁን። ጠለቅ ብለህ ደግሞ የክርስቶስን እውነት ስታውቅ አስኬማ ምን እንደሆነ ልናስገነዝብህ ልናስተምርህ እንችላለን። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስለ አስኬማ ስለ አልባሳት የምትቆረቆር ከሆነ በአልባሳቱ የሚነግዱ አሉ። ፋሻ በእግራቸው አስረው እንዲሆንን ታመምን ምናልን እያሉ ገንዘብ የሚለምኑ፣ ገዳም አድባራት እናሰራለን እያሉ ገንዘብ የሚለምኑ ብዙ የሚያታልሉ የሚሸቅጡ ሰዎች አሉ። እነሱን አጽሉ በመጀመሪያ በኦርቶዶክስም የሚነግዱትን እንጂ የሚያስተምሩትንም ሰዎችማ መናፍቅ ለማለት አቅሙም የላችሁ። መናፍቅ ማለት አንድ ሰው እኮ መናፍቅ ሲባል ራሱ እኮ አዋቂ ስለሆነ ነው። ያውም መናፍቅ ለማለት አቅሙም የላችሁ፣ መሞገት አትችሉ። ስለዚህ እኛ የእግዚአብሔርን ቃል ነው እያስተማረን ያለ ነው። ስላልጣማችሁ ትምህርታችን ነፃ እንደሚያወጣችሁ ስለምታውቁ በስም ማጥፋት ትገለጣላችሁ፣ ትሳደባላችሁ። ያ ተገቢ አይደለም። አርጤምስ ታላቅ ናት ብለው እንደ ጮሁ አይነት ጩኸት ነው እኛ የምንመለከተው፣ ያንን ማለት ነው። ስለዚህ አቡነ ገብርኤልም በአስኬማቸው ኃላፊነታቸውን እየተወጡ ነው። እኛም ኃላፊነታችን እየተወጣ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ከኦርቶዶክስ ብንወጣም ልባችን አልወጣም፣ እዛው ነው ያለ ነው። ኦርቶዶክሳዊት ያደግንባት ስለሆነች ወደ ትክክለኛ መሰረቷና እውነቷ እንድትመጣ በጣም ነው የምንፈልገው። ሌላው ይሄ ኢየሱስ አማላጅ ነው ለማኝ ነው ብለው አፋቸውን ሞልተው ደረታቸውን ነፍተው በፌዝ በስላቅ አይነት ቃል ሲናገሩ ሰምተናል። ስለዚህ አማላጅ ብሎ የሚሰብክ ጳጳስ እኔ ብፁዕ ልበለው? አንተም ባትለው ሲኖዶስ ብሏቸዋል። አየህ፣ የቤተ ክርስቲያኒቱ ትምህርት የለህም። አማላጅ ማለት እኮ የቤተ ክርስቲያኒቱ የእምነት መግለጫዋ ነው። ስላላጠናህ ነው አንተ። በአመክንዮ ዘሐዋርያት ሄደህ አንብብ። ኢየሱስ አማላጅ እንደሆነ ይናገራል። ወአረቀት ዝምደሰብ ምስለ እግዚአብሔር ሊቀ ካህናት ይሁዳ። ስለ ኢየሱስ አማላጅነት ከሃይማኖተ አበው ከመጽሐፍ ቅዱስ ብዙ ጠቅሰን አስተምረናል። አንተ እንደገና ሀ ብሎ ለማስተማር ብዙ ታይም ስለሚወስድ የለቀቅናቸውን ቪዲዮዎች አጥና፣ የእምነት መግለጫዋን ሄደህ ተመልከት። የአብ ሊቀ ካህናት የሆነው ሰውን ከእግዚአብሔር ጋር አስታረቀ ይላል። ሊቀ ካህናት ማለት አማላጅ ማለት ነው።
ሌላም ብዙ አስረጂ ልተነትንልህ እችላለሁ። ነገር ግን ያስተማርናቸው ሌሎችም ወንድሞች ያስተማሩት ስለ ኢየሱስ አማላጅነት የሰጡት መልስ ስላለ ያንን ሄደ ስማ። ጊዜ ማጥፋት አልፈልግም በዚህ ጉዳይ ላይ። አዎ እና አፋቸውን ሞልተው ደረታቸውን ደፍተው እሳቸው ደረት ነፍተው የሚናገሩ አባት አይደለም። አዎ ለእግዚአብሔር የተገዛ ስብዕና ያላቸው ናቸው። አፋቸውን ሞልተው እውነት ነው የእግዚአብሔር ቃል ሊናገሩ ይችላሉ። የእግዚአብሔር ቃል ስለሆነ ደረት ነፍቶ ማለት ይሄ የዱርዬ ቃል ነው። ሲጀመር ከእሳቸው ጋር አብሮ አይሄድም። እሺ ይህንን እንኳን ልታውቅ ይገባል። በፌዝ በስላቅ ምን ብለው ነው? እሳቸው እኮ አረጋዊ አባት ናቸው። አዎ አባት ናቸው፣ የብዙዎች አባት። በፌዝ በስላቅ የሚናገሩ አይደለም። አዎ በጣም ደረጃህ አይደለም። በጥቅሉ እንደው ሳየው መልስህ ራሱ የወረደ በቃ የትንሽ ልጅ ንግግር ነው። እና ማስረጃ አምጣ፣ አጥና ስለ ሊቀ ካህናት። ኦርቶዶክስ ምን ትላለች? እነዚህ የወጡ ሰዎች ምን ይላሉ? አቡነ ገብርኤልስ ምን አሉ ብላ አጥና። ወይ ደግሞ ማን ነው እንደው ቀስቅሶ ሂድ ተናገር ምናምን ያሉ ሰዎች ካሉ ተሳስተዋል። በስሜት ነው የገፋፉ ማለት ነው። ያ አግባብ አይደለም። ሌላው ቶሎ ቶሎ ልበልና እንግዲህ ወደ ማጠናቀቁ ልምጣ። አንድም ቃል ከሌላ ስላመጣ መጽሐፍ ቅዱስ ላይ ብቻ የእግዚአብሔር ቃል እየተናገርኩ የእሳቸውን የስህተት ትምህርት አጠፋዋለሁ፣ አጣፋዋለሁ አልክ። አንድም ቃል ከሌላ ሳላመጣ መጽሐፍ ቅዱስ ላይ ብቻ የእግዚአብሔርን ቃል እየተናገርኩ የእሳቸውን የስህተት ትምህርት አጠፋዋለሁ፣ አጣፋዋለሁ። እስቲ ታዲያ ለምን አታጠፋም? ለምን አታጣፋም? እንዳሉት እኮ እንዲህ ከበሮ አሉ በሰው እጅ ሲያዩት ያምር፣ ሲይዙት ያደናግራሉ። ያንተ ነገር እንደዚህ ነው። ከንዴት በቀር ያየውብህ ነገር የለም። ታዲያ ለምን አልጠቀስክም? መጽሐፍ ቅዱስ ላይ ብቻ የእግዚአብሔርን ቃል እየተናገርኩ የእሳቸውን የስህተት ትምህርት አልክ። አሁን ደግሞ ወደ እሳቸው መጣ። የእሳቸውን የስህተት ትምህርት አጠፋዋለሁ፣ አጣፋዋለሁ። ለምን አታጠፋውም? መች ከለከሉህ እሳቸው? ለምን አታጠፋውም? ለምን አታጣፋውም? እኛም ደስ ይለን ነበር ስታጠፋውና ስታጣፋው አይተን እና የቻልነውን ያህል እንሞክር ነበር። አንተ ግን ምንም በቃ ከዛቻ በቃ ከፉከራ በቀር ይህን ሰው ወዳጆች አይቼው አላውቅም። ግርም ያለ ሰው ይኖር እንዲህ አይነት ሰው ነው። አጠፋዋለሁ፣ አጣፋዋለሁ አለ። የአቡነ ገብርኤል ትምህርት በትክክል አጣፍቶታል ማለት ነው። የሚያጠፋ አይደለም፣ ህይወት የሚዘራ ነው የእሳቸው ትምህርት። ግን በደንብ አጣፍተውታል፣ በትምህርታቸው ወልውለውታል እና ግራ አጋብተውት ነው በቃ ትምህርታቸው ውስጡ ገብቶ በጣም በርብሮታል። ስለዚህ አጣፋዋለሁ ያለው የራሱን ስሜት የተጣፋበትን ስሜት እየገለጠ አንዳንዱ እኮ የእግዚአብሔር ቃል ትምህርት ጸፍቶና አጻፍቶ ነው የሚያብራራልን። አንዳንድ ትምህርት ያጫፋል። በቃ አንዳንድ የእግዚአብሔር ቃል ሰይፍ ስለሆነ ይቆርጣል። በቃ ጅማትን፣ ቅልጥምን፣ የልብን ስሜትና ሀሳብ ይመረምራል ይላል ዕብራውያን 4:10። እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተገለጠና የተራቆተ ነው ይላል። ስለዚህ አጣፍቶሃል ማለት ነው። ጥሩ ነው በጣም እግዚአብሔር ይመስገን። ማደጊያህ መለወጫህ ወደ ጌታ ወደ ኢየሱስ ክርስቶስ ማዳን መምጫ መንገድ ሊሆን ይችላል። ስለዚህ አጠፋዋለሁ አልክ፣ አጣፋዋለሁ አልክ። ተጣፍቶ መጥቶ ይሆን ብዬ ሰይጣን ከሚያጣፋን ጌታ ቢያጣፋን ይችላል። ጌታ ቢያጣፋን ይሻላል። እንደነዚህ ባሉ ባሮች ትምህርቱ ብዙዎች ኦርቶዶክሳውያንን አጣፋቸው፣ ወለወላቸው። መሰሪያ ነው። አንዳንድ እኮ የእግዚአብሔር ቃል መዶሻ ነው ይላል። በቃ መዶሻ ያጣፋል። መዶሻ ነው በቃ የአቡነ ገብርኤል አሁን ቃል መዶሻ ሆኖ
ዩቲዩበሮች የሆኑ ዲያቆኖችን ሁሉ በቃ አስባላቸው በቃ ካህናት በቃ አልቀሩ፣ ቄሶች አልቀሩ። አጣፋ በቃ ሲያጣፋ እንዲህ ነው። የነ ጳውሎስ ትምህርት ስላጣፋ አይደል እንዲህ አቧራ የበተነው አስወግደው እያሉ የጮሁት እኮ ወደው አይደል ልብሳቸው። የጳውሎስ ቃል አጣፋ የኢየሩሳሌምን ሊቃነ ካህናት የምኩራብ አለቆችን ወለወለ በቃ ትምህርቱ። ስለዚህ ለመልካም ነው ወንድም አለም። እና ያንን ስሜትህን ተጋርቼዋለሁ፣ አጠፋዋለሁ፣ አጣፋዋለሁ ያልከው ማጥፋት እንኳን አችልም። ያው ጳውሎስም አጠፋለሁ ብሎ እኮ ደብዳቤ እየተቀበለ ያሳድድ ነበር ሐዋርያቱን። እና ጌታ ምን አለው? መሬት ላይ ጣለው። በብርሃኑ በደማስቆ ብርሃን መታውና መሬት ላይ ከጣለው በኋላ የመውጊያውን ብረት ብትቃወም ለአንተ ይበስብሃል አለ። ጌታ ሆይ ምን አደርግ ዘንድ ትወዳለህ ያለ። ሊያጠፋ አልቻለም። ስለዚህ ነው ገማልያል አዋቂው የሕግ መምህር የነበረው ከእግዚአብሔር ከሆኑ እነዚህ ሰዎች ልታጠፏቸው አትችሉም፣ ምናልባት ከእግዚአብሔር ጋር ስትጣሉ እንዳትገኙ አሏቸው ብሎ መከራቸው። ከእግዚአብሔር የሆነ ሰው አይጠፋም። አጠፋዋለሁ፣ በፍጹም አታጠፋው። ምን አደርግ ዘንድ ትወዳለህ ትላለህ። እንደውም አንድ ቀን በደማስቆ ብርሃን ልክ እንደ ሳውል ጌታ ተገናኝቶ በአንተ ይብሳል የመውጊያውን ብረት ብትቃወም ብሎ አስጨንቆ ምን አደርግ ዘንድ ትወዳለህ ያስብላል። አየህ፣ እንዲህ አድርጎ ነው ወደ ጌታ ማዳን የሚያመጣ። ስለዚህ አታጠፋም፣ ግን የእግዚአብሔር ቃል ያጣፋል። በቃ እያጣፋ እንዲያርጎ ወልውሎ አሳምሮ አስውቦ ቀርጾ ወደ ራሱ ያመጣ። አሁን እየተቀረጽክ ነው ያለው በአቡነ ገብርኤል ትምህርት እየተወለወልክ። ብዙ ዲያቆናት ቀሳውስት ብዙ ውስጣቸው ገብቶ እየወለወላቸው እያጣፋቸው እየሰራቸው እያበጃጃቸው ነው ያለው። እጅህ ለወሰችኝ አበጃጀችኝ አለ ማን ነው? ኢዮብ። ስለዚህ ይለውሳል፣ ያበጃጃል፣ በቃ ያጣፋል እንዲያርጉ እና መልካም እግዚአብሔር የተመሰገነ ይሁን ለዘላለም። እና ቅናትህ መጽሐፍ ቅዱሳዊ ባይሆንም ጥሩ ነው። ወደ መጽሐፍ ቅዱስ ይመጣል። ቀስ እያልክ እየተቀረስክ ትመጣለህ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ሌላው ሮሜ 10:2-4 ላይ የአይሁድ ቅናት፣ እኔ የአይሁድን ቅናት ነው በአንተ ያየው፣ የአይሁድን ቅናት። ሮሜ 10:2-4 ላንብብልህ እስቲ የእግዚአብሔርን ቃል ከ2-4። ወንድሞች ሆይ የልቤ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው አለ። የአቡነ ገብርኤል እኮ አሁን በቃ ልመናቸው እንዲድኑ የሰበኩ ብቻ ሳይሆን እኮ የሚለምኑላችሁ ናቸው። እሳቸው እንደና አቡነ በርናባስ ያሉ እየለመኑላችሁ ነው እንድትድኑ ማለት ነው። እኛም እየለመንላችሁ ነው ያለ ነው፣ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና ይላል። ለእግዚአብሔር ይቀናሉ፣ ግን እውቀት የላቸውም። በእውቀት አይደለም የሚቀኑት። ያንተም እንደዛ ነው። እውቀት አልባ ቅናት ነው። ለእግዚአብሔር ቀንተሃል፣ ግን ቅናትህ እውቀት አልባ ነው። በእውቀት አይደለም እየቀና ያለው። አጠፋዋለሁ አጣፋዋለሁ ማለቱ ራሱ እኮ በእውቀት ያልሆነ ቅናት ማለት ነው። ተጣፍተ መምጣትህን ያሳያል። እና ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ምን የሚሉ የሚያምኑ ሁሉ ይጸድቁ ዘንድ። አየህ፣ የሚያምኑ ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ፣ ክርስቶስ ሕግን ፈጽሟል። በቃ አምነው ለሚጸድቁት የሕግ ፍጻሜ ነው። ጽድቅ በኢየሱስ ነው የሚገኝ፣ ድህነት በኢየሱስ ብቻ። ለዚህ ነው መዳን በሌላ በማንም የለ። የሐዋርያት ሥራ 4:12 እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ነው የሚለው። በቃ ስራችን በሙሉ ስለተሰራ ጽድቃችን በኢየሱስ ተሰርቶ ተጠናቋል። በእርሱ ሆነን ነው የእግዚአብሔር ጽድቅ የሆነው። 2 ቆሮንቶስ 5:21 ላይ። ስለዚህ ይህን እንድታምን እጸልይልሃለሁ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ባዶ ቅንዓት ግን አይጠቅምም። እውቀት የሌለበት ቅንዓት ማለት ነው።
በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። ባዶ ቅንዓት ነው የነበራቸው። ስለዚህ በዚህ ቅንዓት ያስቸግሩ ነበረ፣ ክርስቶስን ያስቸግሩ ነበረ። እንደገና እነ ጳውሎስን ራሱ ያው የሐዋርያት ሥራ 13 ላይ እንዴት ቅናት ሞልቶባቸው እንዴት እንዳስወጧቸው ከሀገራቸው እንዳስወጣቸው የሐዋርያት ሥራ 13 ይናገራል። የሐዋርያት ሥራ 13 ላይ አይሁድም 13:45 ላይ አይሁድም ብዙ ሕዝብ ባዩ ጊዜ ቅናት ሞላባቸው፣ እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙ ይላል። ተቃወሙ ይላል። ከዛ እነ ጳውሎስ የእግዚአብሔርን ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ እነሆ ወደ አሕዛብ ዘወር እንላለን፣ እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናልና ወደ አሕዛብ ዘወር እንላለን አሏቸው። የእግራቸውን ትቢያ አራግፈው ማለት ነው። ቅንዓት ሞልቶባቸው። ባዶ ቅንዓት ማለት ይሄ ነው። መረጃ አልባ የሆነ በቃ ጥቅስ የሌለው መረጃ የሌለው መሰረት የሌለው ቅንዓት ነው አይሁድ ጋር ይነበራል። ለምን? እነዚህ ሰዎች በእግዚአብሔር ቃል ብልጫ አሳዩ፣ በጸጋ በለጡ፣ በእግዚአብሔር ቃል በለጡ፣ ህዝብን መሳብ ጀመሩ፣ መለወጥ ጀመሩ። እነዚህ ደግሞ ባዶ ነው በቃ የምኩራብ አለቆች ዝም ብለው ናቸው። ህዝብ ሄደብን ብለው በባዶ ቅንዓት እውቀት በጎደለው ነገር ገፏቸው። በቃ ጳውሎስንና በርናባስን ብዙ ህዝብ ሲከተሏቸው ሲያዩ ማለት ነው። ስለዚህ ባዶ ቅንዓት ማለት ይሄ ነው እና በጣም ባዶ ቅንዓት ያለው ሰው ገዳይ ይሆናል። ገዳይ። አሁን ንግግርህ ሚዛን የሌለው ነው የሆነው ባዶ ስለሆነ ነው። በባዶ ቅንዓት የእግዚአብሔር ቃል በሌለው ቅንዓት አጠፋዋለሁ አጣፋዋለሁ ያልከው ለዛ ነው። እና ሌላው ያው የፕሮቴስታንት ተሐድሶ መሰረተ እምነት ወይም ዶግማ የሆኑ ነገሮች የእኛን ልብስ በለበሱ አባቶች አማካኝነት መልእክት እንዲተላለፍ እየተደረገ ነው ብለህ ተናገርክ። የፕሮቴስታንት ተሐድሶ መሆኑን የታየ ፕሮቴስታንታዊ ተሐድሶ ሳይሆን ኦርቶዶክሳዊ ተሐድሶ ነው። ኦርቶዶክስ ናት ተሐድሶ የሚያስፈልጋት እንጂ በፕሮቴስታንት አይደለም። ኦርቶዶክስ የምትታደሰው የራሷ አስተምህሮ ስላላት መሰረቷን ስላላጠናህ ነው። አንተ የእምነት መግለጫዋን አላጠናህም። ብዙ የምታውቀው ነገር ስለሌለ ቶሎ የሚታይ ፕሮቴስታንት ነው ለውጥ በህይወት ላይ እንዳይመጣ እንጂ በራሷ ትምህርት ነው የምትታደሰው። በእምነት መግለጫዎቿ ውስጧ ባሉ ትክክለኛ የክርስቶስ አስተምህሮዎች በዛ ነው እንጂ የምትታደሰው በፕሮቴስታንት አለ። ፕሮቴስታንት ራሱን የቻለ ነው። የራሱ አቋም አለው፣ የራሱ አካሄድ አለው። ይሄ ግን በራሷ ነው የምትታደሰው በእግዚአብሔር ቃል በዚህ በ66ቱ ቅዱስ መጽሐፍ። ስለዚህ ፕሮቴስታንታዊ ተሐድሶ ማለት ራሱ በቃ ስላልገባህ ነው፣ ያንን ሰዎች ጭነውብህ ነው። በቃ ፕሮቴስታንታዊ ይሄ ራሱ መረጃ የሌለው ንግግር ይባላል። በደንብ አድርገው ያዝ አድርገው ቢጠይቁ ምንም ነገር የለህም። እንቅስቃሴያችንን አታውቀው ሲጀመር። ስለዚህ እግዚአብሔር አምላክ ማስተዋልን እንዲሰጥህ ልመናችን ነው። ሌላው አቡነ ገብርኤል ይሄን መልስ እንዲመልሱልኝ ያው መልሰውልሃል እኮ ምን አሁን እንዲመልሱልኝ ማለት ምን ያስፈልግ? ምን ጥያቄ መጣህና ምን ይመልሱልሃል? ያ የመለሱልህን ማርያም ቤዛዊት አትባልም ብለው ኢየሱስ ቤዛ ነው ብለው ይሄ እኮ ትልቅ መልስ ነው። ይህንን የመለሱልህን በመጀመሪያ አጥና። ምንም አዲስ ጥያቄ አላመጣ። ያንን አጥናና ከዛ በኋላ ሳይገባ ሲቀር በጨዋ ደንብ ትጠይቃቸዋለህ። አሁን ግን የመለሱልህን በመጀመሪያ መልሰህ አጥናው። ከቁጣህ በፊት ገንፍለህ በቃ በጣም ንረህ ተናደህ ፌስቡክ ላይ ከመገለጥ በፊት ያንን የመለሱልህን ነገር እንደ እግዚአብሔር ቃል ማጥናት ነው። ይህንን ነው ልመክር የምፈልገው። ሌላው ያው መልሰውልሃል። አሁን ያ አይነ ስውር እኮ መለሰላቸው። እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ ነው ብለው አይ ኃጢአተኛ እንደሆነ አላውቅም፣ አይኖቼን ጭቃ አድርጎ እንደዚህ አይኔን አበራ ታጠባለኝ እያየው መጣው ብሎ መልስ ሰጣቸው። እንደገና ደግመው ጠየቁት። ስለምን ደግማችሁ ትጠይቁኛላችሁ?
እናንተ የእርሱ ደቀ መዛሙርት መሆን ትፈልጋላችሁ? ስድብ ቀጠሉ። ስለዚህ ለምን አንተስ እንደገና እንዲመልሱልኝ ብለህ ትላለህ? መለሱልህ አይደለም እንዴ? ከዛ ገፍትረው አስወጡት ይላል። አየህ፣ ገና መጀመሪያ ላይ የመለሰላቸው መልስ አልጣማቸው። አይናቸው እያየ አይኑ እየበራ እያለ እንደገና ደግመው በቃ የሞኝ ልቅሶ መልሶ አይነት መልሰው ይጠይቁት ጀመር። ለምን ትጠይቁኛላችሁ? እናንተ በቃ የእሱ ደቀ መዝሙር ልትሆኑ ከፈለጋችሁ ምናምን ሲላቸው እኛ የሙሴ ደቀ መዝሙር ነን። ግንፍልፍል ብለው በቃ ልክ አሁን አንተ እንደተቆጣው ግንፍል ብለህ እንደመጣው ግንፍል ብለው ገብተው አስወጡት። ስለዚህ እንዲመልሱልኝ ማለት ያ የመለሱልህ አለ አይደለ እንዴ? እሱን ለምን ቪዲዮን አታጠናም? እንደ እግዚአብሔር ቃል ነው የተናገሩት እኚህ ሰው። ስለዚህ አጥና። ምን ብለው ይመልሱልሃል? ሌላ ለአንተ መልስ ያዘጋጁ እንዴ? ይኸው እኛ ደግሞ እንዲብራራልህ እየነገርን ያለ ነው። በበጎ ሕሊና ተቀበል። በቃ ይሄ ነው እውነቱ። እና እግዚአብሔር እንዲረዳህ እንጸልያለን። ሁለተኛ በእንዲህ መንገድ ግን እንደማትገለጥ በጣም እርግጠኛ ነኝ። ክብር ለእግዚአብሔር ይሁን። ሁለተኛ መድረክ ላይ እንደማትወጣ በጣም እርግጠኛ ነኝ። መጥፎ ነው። ሼም ኦን ዩ። በእውነት በጣም ብዙ ነገሮች አላስተዋልክም። እና ይሄን ነው ልልህ የምፈልገው። ለሌሎች ኦርቶዶክሳውያን ዲያቆናትና ካህናትም የሚሆን መልስ ነው። ልጁ በመጀመሪያ እንዲወጣ እንጂ ብዙዎቹ እንዲህ ባለ መንፈስ ነው ያሉትና ምላሽ ይሆናል። ለሌላም ቤተ እምነት ለፕሮቴስታንትም ቢሆን ይሄ ጥሩ መልስ ነው። ግንፍል ለሚሉ በጣም አለን ብለው ለሚቆጡ በቃ ዘራፍ ባዮች ይሄ ጥሩ መልስ ነው። እግዚአብሔር የተመሰገነ ይሁን ለዘላለም። ተባረኩ። በጣም ነው የምወዳችሁ። ሼር አድርጉ ባካችሁ ብዙዎች ጋር እንዲደርስ። ዘመናችሁ ይባረክ። ሰላም ሁኑልኝ።